በብዙዎች ዘንድ እጅግ ተወዳጅነትን ያተረፈው የኢቢኤስ የቴሌቪዥን ጣቢያን መስርተው በስራ አስፈጻሚነት በመምራት እዚህ ያደረሱትና ባሳለፍነው ሳምንት ከዚህ ዓለም ድካም ያረፉት የጣቢያው መስራችና ባለቤት የሆኑት አቶ አማን ፍስሐጽዮን እንግዲህ ዛሬ ስርዓተ ቀብራቸው እንደሚፈጸም ተነግሯል። ህይወታቸው ካረፈችበት ከሀገረ አሜሪካ የሽኝት መርሃ ግብር ተሰናድቶላቸው ትላንትና ወደ ሀገር መምጣታቸው ይታወቃል። ዛሬ ደግሞ በጴጥሮስ ጳውሎስ ከሰዓት ጀምሮ ስርዓተ ቀብራቸው እንደሚፈጸም ታውቋል። አሁን ግን የአቶ አማን ፍስሐጽዮን ሙሉ የህይወት ታሪካቸውን በተመለከተ መረጃዎች ደርሰውናል። እሱን እንነግራቸዋለን። የምንወዳቸውና የምናከብራችሁ የጊዜ ሚዲያ ቤተሰቦች እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና የእኚህን ተወዳጅ ሰው ሙሉ የህይወት ታሪክ በተመለከተ ታደምጡልን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለምትቆዩ እናመሰግናለን። ክበሩልን። አቶ አማን ፍስሐጽዮን እንደ ኢትዮጵያውያን አቆጣጠር የካቲት 3 ቀን 2018 ዓ.ም በተወለዱ በ58 ዓመታቸው በአሜሪካን ሀገር በዋሽንግተን ዲሲ ከተማ ከዚህ ዓለም ድካም በሰላም አርፈዋል። አቶ አማን በሕይወት ዘመናቸው ባለራዕይና ስራ ፈጣሪ፣ ታማኝ ባለትዳርና መልካም አባት እንዲሁም ኩሩ ኢትዮጵያዊ ነበሩ። አቶ አማን ሕይወታቸውና ማንነታቸው በእምነት፣ በቁርጠኝነት፣ በተስፋና በጽናት ላይ የቆመ ትጉ ሰው ነበሩ። በፈጣሪ ላይ በነበራቸው ጽኑ እምነትና ለወገኖቻቸው ለሀገራቸው በነበራቸው የማይነጥፍ ፍቅር የተነሳ የተቸገሩትን ለመርዳት የሌሎችን እንባ ለማበስ የማይታክቱ ብርቱ ሰው ነበሩ። ሌሎችን ለማገልገል ያላቸው ወደር የለሽ ፍላጎትና ፈገግታቸው በሚያውቋቸው ሁሉ የሚናፈቁ የስብዕናቸው መሰረት ነበሩ። አቶ አማን ሐምሌ 3 ቀን 1964 ዓ.ም ከአባታቸው ከአቶ ፍስሐጽዮን ገብረ ሕይወትና ከእናታቸው ከወይዘሮ ሕይወት ተኬ በአዲስ አበባ ከተማ ተወለዱ። ለቤተሰቡ ስድስተኛና የመጨረሻ ልጅ የሆኑት አቶ አማን እምነትን ማዕከል ባደረገ የቤተሰብ እሴቶች በነበራቸው ቤተሰቦች ውስጥ በወላጆቻቸው በተለይም በአያታቸው በወይዘሮ ይመስገን ገብረስላሴ በማይነጥፍ ፍቅርና ምክር ነበር ታንጸው ያደጉት። የአቶ አማን የስብዕና መሰረትና መገለጫ ባህሪ የሆኑት ብሩህ ተስፋ፣ ቆራጥነትና የመሪነት ስብዕና ገና በለጋ ዕድሜያቸው ከቤተሰቡ ያገኟቸው እሴቶች ነበሩ። አቶ አማን አንደኛ ደረጃና ሁለተኛ ደረጃ ትምህርታቸውን በአዲስ አበባ ከተማ ሳንፎርድ የእንግሊዝ ትምህርት ቤት ከተከታተሉ በኋላ ወደ አሜሪካን በመጓዝ ፔንሲልቬኒያን የሁለተኛ ደረጃ ትምህርታቸውንም አጠናቀዋል። በመቀጠልም ከፔንሲልቬኒያ ስቴት ዩኒቨርሲቲ በኦፕሬሽን ማኔጅመንትና በማርኬቲንግ የመጀመሪያ ዲግሪያቸውን ተቀብለዋል። በውጭ ሀገር የነበራቸው ቆይታ የአስተሳሰብ አድማሳቸውን በማስፋት የህይወት ገጠመኞቻቸውን ያዳብሩላቸውም ከኢትዮጵያ ጋር የነበራቸውን ቁርኝነት ግን ምንጊዜም የማይነጥፍባቸው መሰረት ስለነበረ ትምህርታቸውን እንደጨረሱ አገራቸውን ለማገልገል በታላቅ ተነሳሽነትና ዓላማ ወደ ኢትዮጵያ ተመልሰዋል። አቶ አማንና የህይወት አጋራቸው ወይዘሮ ማክዳ አሰፋ የተገናኙት 1989 ዓ.ም ሲሆን ከሁለት ዓመታት በኋላ ደግሞ ሚያዝያ 1 ቀን 1991 ዓ.ም በሎስ አንጀለስ ካሊፎርኒያ ጋብቻቸውን በክብር ፈጽመዋል። ትዳራቸውም በመደጋገፍ ሁኔታዎች ውስጥና በተለያዩ ፈተናዎች በማይበግሯቸው ጽኑ ታማኝነት ላይ የተገነባ የህይወት ጥምረት ነበር። ሁለት ሆነው እንደ አንድ የኖሩበትን የትዳር ህይወት በመከባበር በፈሪሃ እግዚአብሔርና በጋራ ህብረት በተገነባ ጥንካሬ መርተውታል። በዚህ ጊዜም አማኑኤል፣ መቅደላዊትና ሰላም ፍስሐጽዮን የተባሉ 3 ልጆችን ያፈሩ ሲሆን ኖቫ የተባለች የልጅ ልጅ ለማየትም በቅተዋል። አቶ አማን በህይወታቸው እጅግ መጠነ ሰፊ የሆኑ የስኬቶች ባለቤት ቢሆኑም ከሌሎቹም በላይ ትልቁ ኩራታቸውና ደስታቸው ግን ቤተሰባቸው እንደሆነ ይናገራሉ። አቶ አማን በ2000 ዓ.ም ከአጋሮቻቸው ከአቶ ሙሴ ፍስሐጽዮን፣ አቶ ዮሐንስ ፍስሐጽዮንና አቶ ነቢዩ ያሬድ ጋር በመሆን የኢትዮጵያ ብሮድካስቲንግ ሰርቪስ ወይንም ደግሞ ኢቢኤስ ቲቪን በሲልቨር ስፕሪንግ ሜሪላንድ መስርተዋል። በታላቅ ራዕይ የተጀመረው ይህ ተቋም በአጭር ጊዜ ውስጥ በዓለም ዙሪያ በሚሊዮኖች የሚቆጠር ተመልካቾች የሚደርስና በሀገር ውስጥና በውጭ ለሚገኙ ኢትዮጵያውያን ዋነኛ የመገናኛ ድልድይ ለመሆንም በቅቷል። ኢቢኤስ የአቶ አማንን የፈጠራ ስራ አመራርና አርቆ አሳቢነት የሚያንጸባርቅ በማህበረሰቡ ዘንድ አንድ ታማኝና ተደማጭነት ያለው ድምፅ ለመሆን በቅቷል። አቶ አማን በ2003 ዓ.ም ለብዙ ዘመናት ሲመኙት የነበረውን ወደ ሀገር የመመለስ ውሳኔ ተግባራዊ በማድረግ በሕይወታቸውና በሙያቸው ውስጥ አዲስ ምዕራፍ ከፍተዋል። በእሳቸው መሪነት
ኢቢኤስ በኢትዮጵያ የሚዲያ እድገት ላይ ጎልቶ የሚታይ ሚና ተጫውቷል። ያነገቡት ራዕይን ከአጋሮቻቸው ጋር ተደምሮ በሀገሪቱ የመገናኛ ብዙሃን ኢንዱስትሪ ውስጥ ትርጉም ያለው ለውጥና ሽግግር እንዲመጣ ረድቷል። ነፃ የመገናኛ ብዙሃን እንዲስፋፋና በቴሌቪዥን በመገናኛው ዘርፍ ለአዳዲስ ፈጣሪዎችና ለበርካታ ባለሙያተኞች እድልና መድረኮች እንዲፈጠሩ ትልቅ አስተዋጽኦ አበርክቷል። አቶ አማን በጣም በርካታ ውጤቶችን ባስመዘገቡበትና መሰረታዊ የሚባል አሻራ ባሳረፉበት ጉልህ የሥራ ዘመናቸው በአሜሪካና በኢትዮጵያ ውስጥ በበርካታ ተቋማት ውስጥ በከፍተኛ የአመራርነትና በቦርድ አባልነትም አገልግለዋል። የቲኤ ብሮድካስቲንግ ዋና ስራ አስፈጻሚ፣ የክሊር ኮሚዩኒኬሽን የማርኬቲንግ ምክትል ፕሬዚዳንትና በአዲስ አበባ የአቪዬሽን ኢንተርናሽናል ማኔጅመንት ዳይሬክተር በመሆንም ሰርተዋል። በተጨማሪም በባህር ዳር ዩኒቨርሲቲ፣ በአዲስ አበባ የዲያስፖራ ማህበር፣ በኢትዮጵያ ብሮድካስተሮች ዘርፍ ማህበር ውስጥም በስራ አመራር ቦርድ አባልነትና በባለሙያነት የላቀ አስተዋጽኦም አበርክተዋል። ለእነዚህ አበርክቶቻቸውና ስኬቶቻቸውም በርካታ እውቅናዎችና አክብሮቶችንም አግኝተዋል። ከነዚህም መካከል የኢትዮ አሜሪካ የንግድ ምክር ቤት የላቀ የንግድ ስራ ሽልማትና የዓመቱ ፈርቀዳጅ የዲያስፖራ ባለሀብት በመሆን የተሸለሙበትም ይገኙበታል። አቶ አማን በቅርብ የሚያውቋቸው ሁሉ በሙያዊ ስኬቶቻቸው ብቻ ሳይሆን በስብዕናቸው ጥንካሬ፣ በደግነታቸው፣ በለጋስነታቸውና ሌሎችንም ሳይቀር አልፎ በተግባራዊነታቸው እንዲተጉ በማነሳሳት ልዩ ችሎታቸው ያከብሯቸዋል፣ ይወዷቸዋል። አቶ አማን ዘንድ ተስፋ መቁረጥ፣ መሸነፍ፣ መረታት ብሎ ነገር ቦታ የላቸውም። የትኛውም መሰናክል በማስተዋል በጥበብና በብልሃት የሚያልፉ፣ በጊዜያዊ ጫጫታና ሁከት የማይረበሹ፣ ከፍርሃትና ከጥርጣሬ ጨለማ ይልቅ የተስፋን ብርሃን የመረጡ መልካም ሰው ነበሩ። የአመራር መርሆቻቸውና ከሰው ጋር የነበራቸው መስተጋብር የረጋ መንፈስንና ቅን ልቦናቸውን መሰረት ያደረገ ነበር። በጣም ፈታኝ በሆኑ ጊዜያት ውስጥ እንኳን ነገን የተሻለ እንደሚሆን የማይናወጥ እምነት ነበራቸው። ያንን የተሻለ ነገ እውን ለማድረግም ደከመኝ ሰለቸኝ ሳይሉ ሰርተዋል። አቶ አማን በሕይወት የተለዩት የሚወዷቸው ባለቤታቸውን ወይዘሮ ማክዳ ፍስሐ ጽዮንን፣ ልጆቻቸውን አማኑኤልን፣ መቅደላዊትን፣ ሰላም ፍስሐ ጽዮንና የልጅ ልጃቸውን ኖቫ ፍስሐ ጽዮን እንዲሁም እናታቸውን ወይዘሮ ሕይወት ተኬን፣ ወንድምና እህቶቻቸውን ሜሮንን፣ ሙሴን፣ ኖሆንና ነጻነትን፣ ሜሪ ፍስሐ ጽዮንን እንዲሁም ደግሞ በዓለም ዙሪያ የሚገኙ የቤተሰብ አባላትንና ወዳጆቻቸውን ብቻም ሳይሆን የሰሯቸውንም ፍሬ የሚያውቁትን ህዝቦች በሙሉ ነው ትተው ያለፉት። አቶ አማን አሁን በፈጣሪ ፊት በዘላለማዊ ሰላምና እረፍት እንዳረፉ እናምናለን። ይሁን እንጂ ታሪካቸው ወደፊት በነጻነት እንዲራመድ ባቋቋሟቸውና በገነቧቸው ተቋማት ከምንም በላይ የሚወዱት ቤተሰብ ውስጥ ሕያው ሆኖ ይኖራል። አቶ አማን በጸና እምነት ተመርተው በታማኝነት በማገልገልና ራስን አሳልፎ በመስጠት ሙሉ ህይወትን ኖረውታል። አቶ አማን በኢትዮጵያ መገናኛ ብዙሃን ታሪክ ውስጥ ባለራዕይና የለውጥ ኃይል፣ ለዘርፉ አርአያ የሆኑ ፈርቀዳጅ፣ ሀገር ወዳድና የእምነት ሰው ሆነው ምንጊዜም ሲታወሱ ይኖራሉ። ሁሌም በልባችን ይኖራሉ። እንዲህ በብዙ ብርታትና በብዙ ትጋት ሀገር ያገለገሉ፣ ህዝብ የረዱ፣ ደግሞ መቼም የማይጠፋ ስም ያቆሙት የአቶ አማን ፍስሐ ጽዮንን ህይወት ፈጣሪ በሰላም በቀኝ ያኖርልን ዘንድ ተመኘን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው በሙሉ መጽናናትን ይሰጥልን ዘንድ ሻትን። እናንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። ክበሩልን።